እባክህ ከጎኔ ዞር በልልኝ ባየው ቁጥር በጣም ያመመኝ ነው በነገራችን ላይ አምራን ላቶ ላይ ሁሉም ነገር ልትናገር ምንድነው የምትናገረው የኔን ያንቺን ግንኙነት ነው ትንገራቸው ከዚህ በኋላ አሁን ከተፈጠረው በላይ ምን እንዳይፈጠር ነው አቶ ላይ እኮ እዚህ ቤት አንቺን ሲያመጣሽ የልጁ ሚስት ሊያደርግሽ እንደሆነ አውቃለሁ እኔ ማንንም ሆነ አልችልም የራሴም ጭምር ቆይ ምንሽም እኮ ልካለ ምን ተፈጥሮ ነው ለምን ይመስልሃል ያንን ያህል ፍቅር ጊዜ አሳልፈን ስንጣላ በቶሎ ይረሳው የእውነት ግን ረስተሽ ነው ለዛውን በቀላሉ ነው ኤርሚያስ ሰልሜን እኮ ነው የነጠቀኝ አያቴን ትቼ ከአባዬ ጋር የመጣው ተምሬ ሰው ልሆን ለሰው ልተርፍ ነበር አንተ ሁሉንም ነገር ነው ያበላሽብኝ ኤርሚያስ እሺ የነጠኩሽን እንድመልስልሽ ለምን እንድሉን እንኳን አሰጪኝ አንዴ ከልቤ ከወጣ በኋላ እንዴት ነው ደግሜ እድሉን ልሰጥህ የምችለው አምራን የሆነ ነገር ነግረኝ ነበር እኔ ግን አላመንኳት ገብቶኛል ከናሁም ጋር ተኛች አለች አይደል አትዬ ደግሞ እዚህ ቤት ስንት ተንከሲሳለ እቺ ኑሐሚን ተብየዋ ናታ በየሰዓቱ እኮ ነው ሽንት ቤት የምትመላለሰው እና ሞት ይሆናል ሽንት ቤት መመላለሳው ትልቅ ጉዳይ ሆኖ ነው የምታወሪው አትዬ ግን ነገሩ ቀላል አይመስለኝም እንዴ በተደጋጋሚ እኮ ነው ሽንት ቤት እየሄደች ስታስመልስ ማያት እኔ ሳውቃት ደግሞ ኑሐሚንን የሰው ጨጓራት ልጣልች እንጂ ጨጓራ የሚባል በሽታ እንኳን የለባትም እና ምን እያልሽ ነው እሱ እንኳን አላጣራሁም ግን እስካጣራ ድረስ የጠረጠርኩትን በናግሮትስ ምን ጠርጥረሽ ነው ጠርጥር ከገንፎ አይጠፋም ስንጠራ አይደል ተረቱ እሺ ታገንፋሽ ወደዛ አንልትዬ ሲመስለኝ ግን እቺ ልጅ ወብሳ ተላጥቀረ ምን ሳትራቀረ ሳታረግዛት ቀርም ክፍሏን ዘግታ ለብቻዋ ታለቅሳለች መፈጠሬን ጠላው በሞት ይሻለኛል ትላለች እንዴ ተራ በሽታ ቢሆን እትዬ ታክሞ መዳን እየተቻለ እንዴት ራሷን ትጠላለች ይመስለኛል አርግዛ ለውሪ እንዲመቸ ለምቡና ላተላሉት ቡና ያርግሽ ፈጣሪ የቆሎ ጓደኛሽ አደራሽኝ እንዴ ይልቅ ይሄ ነገር እውነት ከሆነ ማደርግልሽ አታቂ በደንብ አጣሪ እውነት ካልሆነማ ምን ያደርግልኛል ቢሆንም ግን ዝም ብለሽ አጣሪ ኮሚሽን ለማግኘት ግን ማውሸት አይቻልም እኔ ደንኝ እርሶን ማሽ እንደውም ኮሚሽን ይቅርብኝ እኔ እናትነቱ ይበልጥብኛል ቀስ የምንን ታጥናጠን ቀልበቶሬ ሰላም ውዴ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው እንግዲህ ናሆም እርጉዝ እንደሆነች አማራት ሰማች የምንሰማው ኤደን የምታወራው ነገር እውነት ነው እንዴ በተደጋጋሚ ስታስመልስና ሽንት ቤት ስትሄድ እንደነበረ ኤደን ነግራኛለች ስለዚህ ዮሐና እርጉዝ ነች ብላ እልሚን እየጠየቀች ነበር እምራ ማለት ነው እንግዲህ ምን የሆነትሽ ነው እርግጥ ተጠራጥሬ ነበር ግን በጭራሽ ልጅ ይሁድ ውስጥ የለም ብላ ነገረችኝ እና ዮሐና እርጉዝ ነች ማለት ነው እያለ እልሚ እጅግ በጣም ደስ አለው አው ኤደን ነገረችኝ በተደጋጋሚ እያስመለሳት ነው ሽንት ቤት በተደጋጋሚ እየሄደች ስለሆነ መጽዳጃ ባይዘን እየተመላለሰች ነው ስለዚህ እርጉዝ ነች ማለት ነው ብላ ኤደን ተጠራጠረች ማለት ነው እንግዲህ እሷን ለማፋጣጥና እንደውም የምታረጉን እያንዳንዱ እንቅስቃሴው ለመከታተል ተወስናለች ምክንያቱም እርጉዝ ከሆነች እንግዲህ ለዝናሽ ነገር ዝናሽ የምትፈልጊ ነገር አድርግልሻለሁ ስላለች እንግዲህ እውነት ለማውጣት የማትቆንፍሮ ድንጋይ ናት እንግዲህ ኤደን እንግዲህ ዮሐናን እርጉዝ ከሆነች ከዚህ ቤት ትወጣለች ማለት ብላ እንደውም እሷ ብቸኛ ልዕልት እንደምትሆን ራሷን አሳምናለች እና ዮሐናን በዚህ ምክንያት ከቤት እንድትወጣ ለማድረግ እርጉዝ ቆይ ምንድነው ሰሞኑን ፊትሽ እያለች እሷን ቀርባ አውቃ አስመስላ ለመጠየቅና ለማጣራት እየሞከረች ነበር እኔ ትነትሽ ፈልጊ ነው ያለች አውቃ እሷ ጋር ቀርባ ምን እንደምታረግና እንደውም ለምን እንደማስመልሳት እየጠየቀች ነበር ከዛ ለኤሚም ደግሞ ዮሐና ስማ ምንድነው የድሮ ፍቅረኛ 10 ጊዜ መጸዳጃ ቤት ስታመላለስ የምትለው ምንድነው ችግሯ አሟታን ወይንስ ይዛ ነው ልጅህን እያለች እስቲ ለማንኛውም ጠይቀው ምናምን ትላለች አይ ከዛ ዮሐና ግን እጅግ በጣም ተከፍቷት ብቻው ቁጭ ብላ እያለቀሰች ነበር ምክንያቱም ለአባቷ መናገር እጅግ በጣም ከበደች ምን ብላ እንደምትናገርም ግራ ገባት ነገር ግን ኤደን ይሄንን አጋጣሚ ለመጠቀም ለእምራና ለእትዬ እርጉዝ እንደሆነች አሳወቀቻቸው ነገር ግን ታዲያ ልጁ የናሁም ይሆናል ወይንስ ያንተ ነው ትሰምኛለሽ ናሁም በጭራሽ እንደዛ አይነት ሴት አይደለችም ከሆነም ልጁ የኔ ብቻ ነው እንጂ እሷ በጭራሽ ከኔ ውጪ ማን ወንድ ነክቷት አያውቅም ስለዚህ በጭራሽ በመሆን ነገር እንድትጠረጥረት አልፈልግም ትሰምኛለሽ የራስሽን ብቻ ብታስብና ለራስሽ ላይ ትኩረት ታረጊ ይሻልሻል ናሁም ልቅቅ አድርጋት እርጉዝም ከሆነች
ልጁ የኔና የኔ ብቻ ነው እያለ ቢሆንም ለኔም ደግሞ ደስታ ነኝ። ምክንያቱም ከሷ ልጅ እጅግ በጣም ስለምፈልግ የኔ ልጅ እንደሆነም እፈልጋለሁ እያለች ነበር። ዝናሽ ይሄንን አጋጣሚ ይሄ ነገር እውነትና ውሸት መሆኑን በደንብ አድርገሽ አጣሪ ኤደን፣ ከዛ የምትፈልጊን አድርግልሻለሁ። ከዛ እትዬ ለምን ቡና እየጠጣን አናወራም? እኔ እኮ የቆሎ ጓደኛሽ መስልሻለሁ እንዴ ብላ ጮኸችበት። ከዛ እሺ ብላ ድንግጥ ትላለች ማለት ነው። እንግዲህ የሆነ እርጉዝ ነች ብላ ራሷን አሳምናለች ኤደን ማለት ነው። ከዛ ለኤልሚ በጣም ነው ደስ ያለው፣ ምክንያቱም ስፈልገው የነበረው ስለሆነ ማለት ነው። በእርግጥ ኮኮብ ልጁ ነበረች፣ ነገር ግን እሷ ያልተንከባከበች። ዮሐንስ ምን ያጋጥማቱን መጨረሻ ላይ ልክ እንደ ኮኮብ እናቷ ጋር ብቻ ነው የሚቀረው ልጁ፣ ወይንስ ኤልሚ ዮሐንስ አጠገብ መሆን ይፈልጋል? ትክክለኛ እውነት እንደምንም ብዬ ናሁንን አሳምኜ እዚህ ቤት መግባት አለብኝ። ካሁን በኋላ የልጅ ልጃችሁ ነው እዚህ ቤት ነው የምኖረው እንጂ እያለች ናሁን እያነገረች ነበር። ናሁን በጭራሽ እዚህ ልትኖሪ አልፈልግም፣ ትሰሚኛለሽ? ልጁ ትክክለኛ የኔ ከሆነ አሁን ልጅ በጭራሽ አልተውም፣ አሳድገዋለሁ። ምርመራ ይደረግና የምርመራ ውጤት እስክደርስ ድረስ እዚህ መቆየት ትቻለሽ፣ ከዛ በኋላ ወደ ራስሽ ትሄጃለሽ እያላት ነበር። ከዛ ኤምራን ልጅ እስኪወለ ድረስ ከእናንተ ጋር መሆን ይፈልጋለሁ፣ ስለዚህ እዚህ መኖር ይፈልጋለሁ ብላ ጓዛን ሰብስባ እዚህ ለመምጣት ትሞክራለች ማለት ነው። እንግዲህ ከኤደን ጋር በጣም ነው የሚፋጁት። እርግጠኛ ነኝ ኤደን ተንኮለኛ ስለሆነች እሷ ከናሁን ጋር እንድጣላ ለማድረግ ትሞክራለች። ዮሐና እንግዲህ ከዚህ ቤት ለመውጣት ተወስናለች። አባዬ ከዚህ መሄድ አለብን እባክህ ለምን ብላ አትጠይቀኝ፣ እሺ በለኝና አሁንም ከዚህ ቤት እንድንሄድ ፈልጋለሁ አባዬ ትላለች። እሺ ልጄ እንሄዳለን፣ እኔ እኮ ከመጀመሪያም እንሂድ ብዬሽ ነበር፣ ነገር ግን አንቺ ነሽ እንቆይ ያልሽኝ፣ ስለዚህ ችግር የለውም በቃ ጓዛችን ሰብስበን እንሄዳለን። ቆይ ኤደንች እንዴ እንደዚህ እያስከፋች ያለችው እያለ ትጠይቃት። አይ ኤደን በአሁኑ እንኳን አባዬ ማንም ምንም አላደረገኝም፣ በገዛ እጄ ነው በራሴ ነው ብላ እጅግ በጣም ተከፍታ ያለቀሰች። አባታ እጅግ በጣም እየተጨነቀ ነበር። ልጅ እንደዚህ ትከፋና እንደዚህ ታልቅሽ አይቻለቅም። ቆይ ልጅ ምንድን ያረግሻት? በዘውዝናሽ ያረግሻት ነገር አለ? ምንም ያረኩት ነገር የለም፣ ጓዛችን ሻክፋችሁ ከዚህ ቤት እንድትወጡ ፈልጋለሁ እያለችው ነበር። እሺ እንደውም ልጄ ነች እስካሁን እንቆያለችኝ፣ አሁን እንሂድ ስላለችኝ ጓዛችን ሸክፈን እንሄዳለን እያላት ነበር። እንግዲህ ዮሐናና አባቷ ከዚህ እንደምትወጣ ኤለን ትሰማለች። እጅግ ደስ ይላታል። ምክንያቱም ሄለን ዮሐናና አባቷ ከዚህ ከወጣች እናቷ እርዳታ ወይም ደግሞ እናቷ እንድትረዳ ከእናቷ ጋር እዛም ለመግባት ለመኖር ተወስናለች ማለት ነው። እንግዲህ ገኒም እነሱ ጋር ለመምጣት ፈቃዳቸውን እየጠየቀች ነበር። እናቴ ብቻውን ጎዳና ላይ ስላለች እባክሽን እንግዲህ የምትፈልጊ ነገር አድርጌልሻለሁ፣ እናቴ እንድትመጣ ፍቃጅልኝ ትላታለች። እሺ በአንዳንድ ነገር ታገዝሻለች፣ መምጣት ትችላለች ብላ ትነግራታለች ዝናሽ። ናሁም እንግዲህ እጅግ በጣም ተናዷል፣ እጅግ በጣም ተሳጭቷል። እንግዲህ ቆይ ዮሐናን ምንድን እንዳደረግሻት? ለምንድነው በተደጋጋሚ እየለቀሰች ያለች? እኔ ኧረ በጭራሽ እኔ ምንም አላደረግኩትም እያለች ስታስመስል ነበር። አዎ በእርግጥ ዮሐናን በራሷን ያለቀሰች እንጂ እኔ ምን ያደረግኩት ወይም የለፈውት ነገር የለም፣ ስራዬን በትክክል የምሰራው። ትሰሚኛለሽ? ዋና ላይ አንድ ነገር ብታረሺ ነግሬሻለሁ፣ ስለ አንቺ ብዙ ነገር ሰምቻለሁ፣ ስለዚህ ብትጠነቀቂ ይሻልሻል እያላት ነበር ኤደን። ከዛ እሱ ከሄደ በኋላ እናያለን እስኪ ምን እንደምታመጡ እያለች ነበር። ናሁም ከሄደ በኋላ ዮሐናን ትይዝና ትሰሚኛለሽ? ማንም ሰው አንደኛሽ ናሁም እሱም ቢሆን እንደውም አባትሽ ሁሉም ቤተሰብ እንዲጠላሽ ነው ማድረግሽ፣ ማንም ሰው አንቺን እንዲወድሽ አልፈቅድላቸውም እያለች ነበር። የፈለግሽ ማድረግ ትችያለሽ፣ ማንም ወደደኝ ጠላኝም ግድ አይሰጠኝም፣ ትሰሚኛለሽ? በቅርቡ ከዚህ ሄድልሽ ያለው፣ ስለዚህ ስፋቱን ቤቱ ይስፋሽ እያለቻት ስትነግራት ነበር። ነገር ግን እናቷ ትመጣና ትጮህበታለች። ነገር ግን ስታወራው የነበረው በሙሉ ሰምታለች ማለት ነው። ምክንያቱም ከሌላ ከትዳር በፊት የወለደችው ልጅ እንዳለ ስለደረሰበት ከዛ ግራ ተቀባ። አባዬ አሁን ከዚህ እንሂድ፣ በዚህ ጋር አይደለም ግን ዝግጁ ስንሆን ከዚህ አቶ ተሰማ እንጣና ከዛ ሀፍረ ጓደኛ ይምጣና ተሰናባብተን አመስግነን እንሄዳለን እያላት ነበር። እሺ ልጄ እባክሽ አታልቅሽ፣ እንደዚህ ትከፊቁ ማየት አልፈልግም፣ ቆይ ምን የተፈጠረ ነገር ካለ ንገረኝ እያላት ነበር። ነገር ግን የሆነ ከማልቀስ ውጪ ሌላ ምንም ነገር ያደረገችው ነገር የለም። በቃ አባዬ አትጠይቀኝ እያለች በጣም ስታለቅስ ነበር።
እንግዲህ ሄለን እሷ እርጉዝ እንደሆነችና ዝም ብላ የምትናፋረቅ የምትለቅሰው ቆይ ምን ሆነ ይመስልሻል? ስለዚህ እርጉዝ ነች የምትሆነው ስለዚህ አሁን ብላ ሌላ ነገር ለማቀድ እያሰበች ነበር። አይትዬ እንግዲህ ዮሐናም ደግሞ ያሳለፈውን ነገሮች እያስታወሰ ነበር። ከሚያረጋ ሲታወቁ እንደው መጀመሪያ ከፍቅር እንዴት እንዳዘው ሙሉ በሙሉ እያስታወሰ ነበር። ለኔ ነገረችውን በሙሉ እየነገረችው ነበር። ከዛ እንደዚህ ያለችኝ ብናም ነገረችኝ ባላቀች አይ ናሁን በጭራሽ ይሄንን አታረግም የፈጠራ የደን ፈጠረች እንጂ ዮሐናን እኔ በደንብ ጠንቅቄ አውቃታለሁ። እሷ እንደዚህ የምታረክ ልጅ አይደለችም። ታዲያ ለምንድን ነው የሌለ ነገር አምጥታ የምትነግረኝ? አው ከዛ ቤት እንደወጡ ከእናቷ ጋር እየሰሩ ነው እንጂ ዮሐና በጭራሽ እንደዚህ የምታረክ ልጅ አይደለችም ብላ ትነግራለች። እንግዲህ ኤደን ትበሳጭና ቀጥ ብላ ወደ ቤት ትመጣለች። ልክ እና ዝናሽ ሲወጡ ከቤት ፊት ለፊት ይገናኛሉ። ከዛ ፊት ለፊት ስትገናኙ ቆይ አንቺ ምን ልትሰሪ መጣሽ? እዚህ ምን ልትሰሪ ነው? አው ቦዲሽ ያዝኩት እኮ የልጅ ልጅሽ ነው። ስለዚህ እንደውም ናሁን ማግኘት ፈልጋለሁ። አው አባዬ ጋር ደውዬ ነበር ስልክ አላነሳልኝም። ስለዚህ በጭራሽ እንዳታስቢ እንግዲህ ዝናሽ ይቅርታ አድርጉልኝ ላስቆማት ፈልጌ ነበር ግን እምቢ ብላ ነው የገባችበት ነግረዋል። ከዛ ከዚህ ንቃልንም አባትነቱን ግዴታ ማውጣት አለ ምርመራን ካስፈለግ ማድረግ ትችላላችሁ እያለች ኤደን ደግሞ ለአባቷ ምርጥ ምግብ ሰርቻለሁ አባዬ እያለች ከዛ ዛጋ አስቀምጪ መብላት አልፈልግም ስለ አይ እንዴ አባዬ መረስኩ መስሎክ ነው እንዴ ይሁን ልቅ መስል ብላ ቀምሳል ልክ ልሰጠው ስትል ዮሐና ትመጣለች። ምን የሰራሽ ነው ሲግብን ውጪልኝ ለና ጎትታ ምግቡን ይዛ እንድትወጣ ታረጋታለች። አባዬ ምግብ ከሷ እንዳትቀበል ብዬ ነበር ልጄ ቀምሳ እኮ ነው የሰጠችኝ ምንድነው እንደዚህ የምትሆኚ ተረጋጊ ሰሞኑን ትክክል አይደለሽም እያለት ነበር። አባዬ በጣም እየፈራው አው ትክክል አይደለም ምንድነው እሺ ምን የተፈጠረ ነገር አለ ዲካሪናችን ኮቪድ ራሱ ግርጥቷል ምንድነው እሺ ያለ ደጋግሞ ስጠይቃት ነበር። አባዬ ምንም ነገር አትጠይቂኝ በቃ ከዚህ ቤት ስንወጣ አባዬ ወይን እርግመት ተፋብኝ እኔ የማረባ ልጅ ነኝ እያለች ቆይ ምንድነው የተፈጠረው ነገር ንገረኝ እያላት ነበር። በቃ አባዬ ጥሩ ሰው አይደለም እያለች በጣም እያለቀሰች ነበር። ልጄ የተፈጠረው ነገር ምንድነው ንገረኝ እያለ ደጋግሞ ስጠይቃት ነበር። ነገር ግን ከዚህ መሄድ ፈልጋለሁ እያለችው ነበር። እልሚም እንግዲህ ከዚህ ግርግር እረፍት ፈልጋለሁ አጎቴ ጋር መሄድ ይኖርብኛል ማሚ እያላት ነበር። እንዴ የመመሸሽ ነው ፊት ለፊት መጋፈጥ ነው እንጂ ለምንድነው የምትሸሸው እያለችው ነበር። አይ መሄድ አለብኝ እስካሁን ችያለሁ ከዚህ በላይ መቋቋም አልችልም ስለዚህ መሄድ አለብኝ እያላት ነበር። አጎቴ ጋር ትንሽ እረፍት አድርጌ መለሳለሁ እና እያላት ነበር። ነገር ግን ከዛ እናቱ በጭራሽ ይሄ መሸሽ መባል ነገር አይሆንም ስለዚህ ያንን ነገር መጋፈጥ ነው እንጂ መሸሽ የለብንም ይላታል። አይ እማዬ መሄድ አለብኝ እያለችው ክስላት ነበር። ነገር ግን እንደውም እመራ መጣ ነበር እና አስፈራርታ እንደሄደችው ይነግረዋታል። ኤልሚና ናሁም ደግሞ እያወሩ ነበር። ቆይ ናሁም የተፈጠረ ነገር አለ ምንድነው ተሰጠ አሁን በቅርቡ ከዚህ ትገላገሉኛላችሁ ሄድላችኋለሁ እያለችው ነበር። ቆይ ምንድነው የተፈጠረ ንገረኝ እንጂ እያለችው ነበር። ነገር ግን እንደውም አንተም ተስፋ ብትቆርጥ ይሻላል በእኔ እያለችው ነበር። ይችላልላችሁ በቅርቡ እኔ ከዚህ ሄድላችኋለሁ እያለ ናሁም ደግሞ ከእምራ ጋር ያሳለፈውን እያስታወሰ ነበር። አብሮ እየተጫወቱ ነበር። ከዛ በኋላ ያለሳለፈው እንደውም እንዴት እንደተዋወቁ ከመጀመሪያው ቀን ጀምሮ ሁሉ ነገር ከእምራ ጋር ያሳለፈውን ነገር እያስታወሰ ነበር። ከመጀመሪያ ጊዜ ሲተዋወቁ የነበረው ነገር በሙሉ እያስታወሰ እየተጸጸተ ነበር። ምክንያቱም እጅግ በጣም ተናዷል ማለት ነው። እጅግ በጣም ተሳብቷል። በጣም እንደሚወዳት በጣም ያፈቅራት ነበር። ነገር ግን ያሰበችው ነገር ስላልተሳካ ፍቅር ይዞኛል ካንቺ ልቤን አዳምጪኝ እያላት ነው። ሁለቱም ቁጭ ብሎ አንድ ላይ ከመጀመሪያ ቀን ጀምሮ እያስታወሱ ሳወሩ ነበር። አሁን ለኔ ሞትሻል ቆይ ልጅ ያንተ ከሆነ ምርመራው ይደረጋል በቅርቡ ስለዚህ ልጄን ከሆነ ልጄን እቀበላሻለሁ ነገር ግን አንቺን አልፈልግሽም እያላት ነበር። ነገር ግን ቢሆንም ልጄን ብቻ ነው የምትፈልገው። አዎ ልጄን ብቻ ነው የምፈልገው እና ታዲያ ምርመራውን በቅርብ ማድረግ እፈልጋለሁ ይላታል። ከዛ እሷም እሺ ምርመራው ይደረግ ብላ ትስማማለች ማለት ነው። እንግዲህ የዝናሽ ደግሞ እየደበቀ